ምዕራፍ 16 ይህን ሁሉ የነገርኳችሁ እንዳትሰናከሉ ነው። ከምኵራብ ያስወጧችኋል። እንዲያውም የሚገድላችሁ ሁሉ እግዚአብሔርን እንዳገለገለ የሚቆጥርበት ጊዜ ይመጣል። ይህን ሁሉ የሚያደርጉባችሁ አብን ወይም እኔን ስላላወቁ ነው። አስቀድሜ ይህን የነገርኳችሁ ጊዜው ሲደርስ እንድታስታውሱ ነው። ከእናንተ ጋር ስለነበርኩ ይህን ከመጀመሪያው አልነገርኳችሁም። እንግዲህ ወደ ላከኝ እሄዳለሁ። ይሁን እንጂ ከእናንተ የምትሄደው የት ነው ብሎ የሚጠይቀኝ የለም። ይህን በመናገሬም ልባችሁ በሐዘን ተሞልቷል። ነገር ግን እውነት እላችኋለሁ፣ መሄዴ ይበጃችኋል። እኔ ካልሄድኩ አጽናኙ ወደ እናንተ አይመጣም። ከሄድኩ ግን እርሱን ወደ እናንተ ልካለሁ። በሚመጣበትም ጊዜ ዓለምን ስለ ኃጢአት፣ ስለ ጽድቅና ስለ ፍርድ ይወቅሳል። ስለ ኃጢአት ሲባል ሰዎች በእኔ ስለማያምኑ ነው። ስለ ጽድቅ ወደ አብ ስለምሄድና ከእንግዲህ ስለማታዩኝ ነው። ስለ ፍርድም የዚህ ዓለም ገዢ ስለተፈረደበት ነው። ብዙ የምነግራችሁ ነበረኝ፣ አሁን ግን ልትሸከሙት አትችሉም። የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። እርሱ ከራሱ አይናገርም፣ የሚሰማውን ብቻ ይናገራል። እንዲሁም ወደፊት ስለሚሆነው ይነግራችኋል። የእኔ ከሆነው ወስዶ እንድታውቁ በማድረግ ያከብረኛል። የአብ የሆነው ሁሉ የእኔ ነው። እንግዲህ የእኔ ከሆነው ወስዶ እንድታውቁ ያደርጋል ያልኳችሁ ለዚሁ ነው። ከጥቂት ጊዜ በኋላ አታዩኝም፣ ይሁን እንጂ ከጥቂት ጊዜ በኋላ ደግሞ ታዩኛላችሁ። ከደቀ መዛሙርቱም አንዳንዶቹ ከጥቂት ጊዜ በኋላ አታዩኝም፣ ይሁን እንጂ ከጥቂት ጊዜ በኋላ ደግሞ ታዩኛላችሁ፣ እንዲሁም ወደ አብ ስለምሄድ ሲል ምን ማለቱ ነው ተባባሉ። ጥቂት ጊዜ ማለቱስ ምን ይሆን የሚለውም ነገር አልገባንም እያሉ ይጠያየቁ ነበር። ኢየሱስም ሊጠይቁት እንደፈለጉ ባወቀ ጊዜ እንዲህ አላቸው፣ እኔ ከጥቂት ጊዜ በኋላ አታዩኝም፣ ይሁን እንጂ ከጥቂት ጊዜ በኋላ ደግሞ ታዩኛላችሁ ስላልኳችሁ ምን ማለቴ እንደሆነ እርስ በርሳችሁ ትጠያየቃላችሁ። እውነት እላችኋለሁ፣ እናንተ ታለቅሳላችሁ፣ ታዝናላችሁም፣ ዓለም ግን ሐሴት ያደርጋል። ይሁን እንጂ ሐዘናችሁ ወደ ደስታ ይለወጣል። ሴት ቀኗ ደርሶ ስትወልድ ትጨነቃለች። ከተገላገለች በኋላ ግን ሰው ወደ ዓለም ስለመጣ ጭንቋን ትረሳለች። ለእናንተም እንደዚሁ አሁን የሐዘን ጊዜ ነው። ሆኖም እንደገና ስለማያችሁ ደስ ይላችኋል፣ ደስታችሁንም የሚወስድባችሁ የለም። በዚያ ቀን ከእኔ ምንም አትለምኑም። እውነት እላችኋለሁ፣ አብ በስሜ የምትለምኑትን ሁሉ ይሰጣችኋል። እስካሁን በስሜ ምንም አልለመናችሁም። ለምኑ ትቀበላላችሁ፣ ደስታችሁም ሙሉ ይሆናል። እስካሁን የነገርኳችሁ በምሳሌ ቢሆንም እንኳ ከእንግዲህ ግን ስለ አብ በምሳሌ ሳይሆን በግልጽ የምናገርበት ጊዜ ይመጣል። በዚያ ቀን በስሜ ትለምናላችሁ። ይህም በእናንተ ፈንታ አብን እለምናለሁ ማለቴ አይደለም። ስለወደዳችሁኝና ከእግዚአብሔርም እንደወጣው ስላመናችሁ አብ ራሱ ይወዳችኋል። ከአብ ወጥቼ ወደ ዓለም መጥቻለሁ። አሁን ግን ዓለምን ትቼ ወደ አብ እሄዳለሁ። ከዚያም ደቀ መዛሙርቱ እንዲህ አሉ፣ አሁንም እኮ ያለ ምሳሌ በግልጽ እየተናገርክ ነው። አሁን ሁሉን ነገር እንደምታውቅና ማንም ሊጠይቅ እንደማያስፈልግ ተረድተናል። ይህም ከእግዚአብሔር እንደወጣህ እንድናምን አድርጎናል። ኢየሱስም መልሶ እንዲህ አላቸው፣ አሁንስ አመናችሁ ማለት ነው? እነሆ ሁላችሁም በየፊናችሁ የምትበታተኑበት ጊዜ ይመጣል። ያም ጊዜ አሁን ነው። እኔንም ብቻዬን ትተውኛላችሁ። ይሁን እንጂ አባቴ ከእኔ ጋር ስለሆነ ብቻዬን አይደለሁም። በእኔ ሰላም እንዲኖራችሁ ይህን ነግሬያችኋለሁ። በዓለም ሳላችሁ መከራ አለባችሁ። ነገር ግን አይዟችሁ፣ እኔ ዓለምን አሸንፌዋለሁ።